ብቻ ሞቅ ያለ ጭብጨባ መጀመሪያ። እምነት በጣም ከባድ ነገር ስለሆነ በጣም እናመሰግናለን። ክብራትና ክብራን ክቡራቶ አሳሱ እንዳለ በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 13 ዋና ስራ አስፈጻሚና ሌሎች ከወረዳው እንዲሁም ምናልባት ከክፍለ ከተማ የመጣችሁ እንዲሁም ከአካባቢው የሰላምና ጸጥታ ቢሮዎች የመጣችሁ ኃላፊዎች በቅድሚያ እንኳን ጥሪያችን አክብራችሁ ወደዚህ መጣችሁ። እንዲሁም እንደሰማሁት ከሆነ ንፋስ ስልክ ለምን እዚህ አካባቢ መረጣችሁ ብዬ ጠይቄ ነበረ። እንደ መድረክ መሪ ሐሳብ ስቀበል ከብዙ ክፍለ ከተማዎች በተለየ ሁኔታ ስራ ለመስራት በጣም ቀላል የሆነ ስሙዝ የሆነ የአሰራር ስርዓት ያለው ክፍለ ከተማ ስለሆነ በጣም ተባባሪዎች ስለሆኑ ነው እሱን የመረጥነውና ወደፊትም እዛ አካባቢ ነው የምንቀጥለው ብለውናል። የምትስማሙ ከሆነ ለክፍለ ከተማውና ለወረዳው ጭብጨባ ያስፈልገዋል። ምክንያቱም ያው እናንተ ስራ ልትሰሩ ገንዘብ ሊኖራችሁ ፍላጎት ሊኖራችሁ ይችላል። ግን ሁሉ ነገር በአካባቢው የአስተዳደር ሰዎች የሚመች አሰራር ካልተፈጠረላችሁ ለከባድ ስለሚሆን ማለት ነው። ስለዚህ በድጋሜ ክቡራት አስዋሱ እዚህ ስለተገኙ ከልብ እናመሰግናለን። እንዲሁም ክቡራቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽንስ ዋና ስራ አስፈጻሚ፣ ክቡር ኢንጂነር ቸርነት መንግስቴ የኪ ሃውሲንግ ፋይናንስ ሶሉሽን ማርኬቲንግ ዋና ኃላፊ፣ እጅግ የምንወደው የበጎ አድራጎት ስራዎች ላይ ቀዳሚ ተሰላፊው በቅርቡ በመቄዶንያ የገንዘብ ማሰባሰቢያ የሰይፉ ፋንታሁን ፕሮግራም ላይ 1 ቢሊዮን ብር ለመቄዶንያ አዛውንቶችና አካል ጉዳተኞች እንዲሁም አእምሮ ህሙማን መርጃ ማዕከል እንዲሰባሰብ የመሪነት ሚናውን የተጫወተው የዛሬው ደግሞ ኩሩ የሆነው የኪ ሃውሲንግ ፋይናንስ ሶሉሽን የብራንድ አምባሳደር እጅግ የምንወደው አርቲስት ግሩም ደጀኔ፣ ክብራትና ክብራን እዚህ የተገኛችሁ ጥሪ የተደረገላችሁ እንግዶች እንዲሁም በድጋሜ የቤት ባለድሎች የመገናኛ ብዙሃን አባላት ክብራትና ክብራን ኪ ሃውሲንግ ፋይናንስ ሶሉሽን እጅግ ልዩ በሆነ ሁኔታ ቀላል የረጅም ጊዜ አከፋፈል በጣም ምቹ የሆነ የህዝባችንን የቤት ችግር ማቅለል የሚችል ስራ በመስራት ዛሬ ላይ የገነባቸውን እዚህ በውብ ሁኔታ ተንጣሎ የምታዩትን ህንፃ ባለ 14 ፎቅ G+14 ፎቅ 150 ዘመናዊ ቤቶችን ለባለ ዕድለኞች ሲያስረክብ እዚህ ስለተገኛችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ ክብራትና ክብራን። በጣም አመሰግናለሁ። እንዴት ነው ያምራላ? ጭብጨባ ይገባው? አረ ያንሳል እንዴ? በጣም አመሰግናለሁ። ኪ ሃውሲንግ ፋይናንስ ሶሉሽን ክብራትና ክብራን በቤት ልማትና በተዘዋዋሪ የቁጠባ ፈንድ ዙሪያ በሀገር ውስጥና ከሀገር ውጪ የካበተ ልምድ ባላቸው ወጣት የዘርፉ ባለሙያዎች የተቋቋመ ሀገር በቀል ድርጅት ነው። ኪ ሃውሲንግ ፋይናንስ ሶሉሽንስ የከተማችንን ብሎም የሀገራችንን የመኖሪያ ቤት አቅርቦት እጥረት እንዲሁም በአብዛኛው ማህበረሰብ ዘንድ የመግዛት አቅም ውስንነት ላይ መጠነ ሰፊ ጥናት በማድረግ ችግር ፈቺ አሰራር ይዞ በመምጣት የችግሮቹን መንስኤዎች በደንብ አድርጎ በመለየትና የመፍትሄ ሀሳቦችን በማቅረብ ያዋጣል፣ ያስኬዳል፣ ለሁሉም ለብዙሃኑ ይጠቅማል የሚለውን KCHF የተሰኘ ሞዴል ቀርጾ በቀጣይ 10 ዓመታት ውስጥ 100,000 ቤቶችን ለቤት ፈላጊዎች በሞዴሉ በመሰረት በአዲስ አበባና በክልል ዋና ዋና ከተሞች ላይ ገንብቶ በወጪ ቅናሽ የግንባታ ቴክኖሎጂ ተጠቅሞ እጅግ ልዩ ውብ የሆኑ ቤቶችን ከአልሚዎች ጋር በተደረገ ስምምነት መሰረት በመግዛት እንዲሁም ራሱ ከስክራች ጀምሮ በመገንባት በየአመቱ 2 ጊዜ ለባለ ዕድለኞች እጣ በማውጣት ዕድለኞችን በመለየት ቤት የማስረከብ ስራ ይሰራል። እንደምታውቁት በአሁኑ ጊዜ ክብራትና ክብራን ቤት ሰብአዊ መብት ነው። ሁላችንም ቤት ያስፈልገናል። ቤት የማግኘት መብት አለን እንደሰው። ግን ካሉት ችግሮች አንጻር ቤት ማግኘት በጣም ትልቅ ችግር ሆኖብናል። ቤት ደግሞ ማግኘት የችግሮቹ መንስኤዎች ከጥናቱም እንዲሁም ብዙዎቻችን ከምናውቀው የተነሳ ምክንያቶቹ አንደኛ እጅግ የተጋነነ የመኖሪያ ቤት መሸጫ ዋጋ መኖር፣ ሁለተኛ የመሬትና የግንባታ ግብአቶች ዋጋ ንረትና አለመገኘት፣ እንዲሁም ማህበረሰብ ተኮር የሆኑ በመንግስት የሚሰሩ ፕሮጀክቶች በሚፈለገው ልክ መቀጠል ባለመቻላቸው መንግስት እንደምታውቁት የሁሉም ችግር ፈቺ መሆን አይችልም። የግድ ከግል ሴክተሩ ጋር ትብብር ያስፈልጋል። በመቀጠል ዘርፉ ላልተገባ ትርፍ ፈላጊዎች የተጋለጠ መሆኑ በሰዎች ችግር ላይ አድቫንቴጅ የሚወስዱ ብዙ ሰዎች ስላሉ ማለት ነው። እንዲሁም መሬትን በአግባቡ ያለንን መሬት እያንዳንዷን መሬት በአግባቡ መጠቀም አለመቻል፣ እንዲሁም የዘመንና ወጪ ቀናሽ የግንባታ ቴክኖሎጂ መጠቀም አለመቻላችንና
በመጨረሻም የአብዛኞቻችን ችግር የሆነው ቃላቸውን ጠብቀው ቤት ገንብተው ማስረከብ ያልቻሉ አልሚዎች የሚያመጣቸው ችግሮች ናቸው ከብዙዎቹ። ይህንን ትልቅ ክፍተት ቅድም እንዳልኩት በጥናት ላይ ተመስርቶ ኪ ሃውሲንግ ፋይናንስ ሶሉሽን ተዘዋዋሪ የሆነ የቁጠባ ፈንድ ላይ ተመሰረተ ማንኛውም መካከለኛና በተለይ አነስተኛ ገቢ ያለው ሰው እጅግ ቀላል በሆነ በወራይ ቁጠባ ብቻ በ30 ዓመት ውስጥ ከፍሎ የሚጨርሰው ኢንሹራንስን ጨምሮ ያለው ቢበዛ በ10 ዓመት ውስጥ እጣ ደርሶት ቤት የሚያገኝበት ልዩ ሞዴል ቀርጾ ወደ ስራ ገብቶ ዛሬ ክቡራትና ክቡራን በጣም በሚያኮራ ሁኔታ በሁለተኛው ዙር ከዚህ ቀደም በመጀመሪያው ዙር 60 ቤቶችን አስረክቧል። ዛሬ ላይ ደግሞ ይህንን ባለ 15 ወለል ከስር አንድ ሌቭል የመኪና ማቆሚያ ያለው እጅግ ዘመናዊ የሆነ ቤት ለባለ እድለኞች ለማስረከብ በቅቷል። እንኳን በድጋሜ ደስ ያላችሁ፣ እንኳን ደህና መጣችሁ። በመቀጠል ክቡር አቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽን ዋና ስራ አስፈጻሚ ወደ መድረክ መጥተው ኦፊሻል የሆነውን የእንኳን ደህና መጣችሁ መልእክት እንዲያስተላልፉ በጭብጨባ ጋብዙልኝ ባካችሁ። እሺ፣ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። እዚህ ስንገናኝ የመጀመሪያችን አይደለም። እዚህ ስንገናኝ ዛሬ ሁለተኛችን ጊዜ ነው። ባለፈው የተገናኘነው የዛሬ 9 ወር ነበር። የዛሬ 9 ወር በእኛ በኩል 1 ዓመት ያህል በነበረው ሂደት ያው ችግሩ ታውቁታላችሁ የነበረውን ችግር። በዛ ችግር 1 ዓመት ያህል ከቆየም በኋላ ባጀቱ ልክ ማንቀሳቀስ የምንችልበት ደረጃ ስንደርስ ልክ ይሄን ቤት እንደገዛ ነው በጣም ተደስተን ቶሎ በእዛው ቦታው ላይ ተገኝተን ኢቨንቱን እናካሄድ በሚል አካሄደን ነበር እና ዛሬ ደግሞ በጣም ያው ከ9 ወር በኋላ ይሄን በዚህ ደረጃ በመድረሱ በዛ ሰዓት ያያችሁት ካላችሁ ፎቁ በጣም ገና አላለቀም ነበር። ገና በፍሎር ደረጃ በወለል ደረጃ ገና እየተገነባ ነበር። አሁን በምታዩ መልክ ሳይሆን እንደው በስክሪንና በፖስተር የመጨረሻ ምን ሊመስል እንደሚችል የሚያሳይ ብቻ እያሳየን ነበር ያካሄድ ነው የነበረው። ከዛ በኋላ እንግዲህ እዚህ ያው ለዛሬ በቅተናል። በጣም በዛ ደስ ብሎናል። እናንተም እንኳን ደስ አላችሁ። በርካታ መድረኮች ከዚህ ቀደም ስለ ኪ ሃውሲንግ ፋይናንስ ሶሉሽን በርካታ መድረኮች ላይ ገልጸናል። ዓላማውን፣ ምክንያቱን፣ ልዩነቱን በዋናነት ከሌሎች ኢቨንቶች ከሌሎች ዝግጅቶች ድርጅቶች በምን እንደሚለይ ደጋግመን ገልጸን ነበር። ገልጸን ግን አንዳንድ ሶሻል ሚዲያ ላይ ውዥንብሮች ሲመጡ አባሎቻችን እንደ አምባሳደር ሆነው ሲከራከሩልን ወይም አይ ትክክል አይደለም ሲሉን አላየንም። ስለዚህ ዛሬ ምንድነው ማድረገው አጠር አድርጌ የኪ ምንነትን ለምን ያው ብዙ ሚዲያዎች ዛሬ ጋብዘናል። እዚህ ያላችሁት ብቻ ሳትሆኑ እቤት ያሉትንም መግለጽ ስላለብን ስለ ኪ ድጋሚ ካልተረዱት እንዲረዱት አጠር አድርጌ ለመግለጽ ሞክራለሁ። እንግዲህ በኢትዮጵያ ላይ የቤት ችግር ግልጽ ነው። የቤት ችግር መፍትሄ ተብሎ ከዚህ ቀደም በኮንዶሚኒየም ወደ 300,000 ኮንዶሚኒየም ተሰርቷል። ይሄውላ ሪል ስቴት ተደምሮ ወደ 100,000 ቤት ቢሰራ ነው እስከዛሬ ማለት ነው። የኢትዮጵያን ሕዝብ እንግዲህ ባለፈው እንደሰማነው ያው እንግዲህ በአመት 3 ሚሊዮን 4 ሚሊዮን ሕዝብ እንጨምራለን። ከቤቱ ከግንባታ ጋር አይገናኝም። ስለዚህ አሁን ያለንበትን የቤት ችግር በዛ ምክንያት በዛ ችግር ውስጥ እንገኛለን ማለት ነው። ለዛ ብለን እንግዲህ መፍትሄ ይዘን የመጣ ነው። ኪ ሃውሲንግ የበኩሉን ሁሉን የኢትዮጵያን ችግር ሊፈታ አይችልም። ግን ይሄውላ ሪል ስቴት ታርጌት ያላደረገው ዛሬ ገንዘብ ካለኩ ቀጥታ ሄዶ መግዛት ይቻላል። ቀጥታ ሄዶ ማንኛውም ሪል ስቴት ላይ መረከብ የሚቻልበት ሁኔታ ነው ያለው። ግን አብዛኛው ህዝብ እዛ ውስጥ እንዳይሳተፍ ያደረገው ምክንያት ምንድን ነው በሚል መሳተፍ ያልቻለው ቀጥታ ያን ዲፖዚት መክፈያና የቤት ቀጥታ መግዣ የሚችልበት አቅም ስለሌለው ለሱ ደግሞ መፍትሄ ብለው እንደ ቢዝነስ አልተያዘም። ሁሉም ሪል ስቴቶች ማለት ይቻላል። ስለዚህ በእኛ በኪ ሃውሲንግ
ያንን እንዴት ነው መፍትሄ የምንሰጠው የሚለውን ስንመጣ መነሻው በአማካኝ ደሞዙ ስንት ነው? የሰው ደሞዝ ስንት ነው በአማካኝ? ለዛ ደሞዙ በዛ ደሞዙ እንዴት ነው ቤት ባለቤት መሆን የሚችለው የሚል መነሻ ሀሳቡ እሱ ነው። ለዛም በጣም ልዩ የሆነ የእቁብ እሴት ያካተተ፣ የሞርጌጅ እሴት ያካተተ፣ የአከራይና ተከራይ እሴት ያካተተ ይሄን ሁላ የደመረ እንዲሁም ከወለድ ነፃ ለ30 ዓመት። ዛሬ እንግዲህ ቁልፍ እዚህ መድረክ ላይ ዛሬ ያለቀለት ቁልፍ ነው የምንሰጠው። ማለት ከዚህ ቀደም የመጀመሪያ ዙሮቹን ስንሰጥ የሰጠናቸው ምንድን ነው? በእንጨት ቁልፍ አስቀርጸን ነበር የሰጠነው የነበረው። ያው ቁልፍ ነው ተረክቧል በኋላ ላይ። ዛሬ ግን የምንሰጠው ቁልፍ ነው። የቤታችሁን የበራችሁን ቁልፍ ነው ዛሬ የምንሰጠው። ይሄንን ቁልፉን ከወሰዳችሁ በኋላ የምትከፍሉት ግን መቼ ነው ከፍላችሁት የምትጨርሱት? የዛሬ 30 ዓመት ነው የምትጨርሱት። የዛሬ 30 ዓመት እድሜያችን ሁላችን ለ30 ዓመት ሲጨመር ይታያችሁ እንግዲህ በሌላ ይዘት ነው የምንጨርሰው ማለት ነው አይደል? ስለዚህ ሪል ስቴት እንደዚህ አይነት ሪል ስቴት ቤት ስላወራን ብቻ ኪ ሃውሲንግን እንደ ሪል ስቴት የሚያየው አለ ደጋግሞ ማለት ነው። እኛ ራሳችን እንደ ሪል ስቴት አናይም። ይሄንን ኮንሰፕት አሁን ዛሬ የምትረከቡት ቤት በማርኬት በዛሬው ዕለት በማርኬት ቫልዩ ስንት ብር እንደሆነ ተገምቶ እናንተ ግን የምትከፍሉት በማርኬት ቫልዩ አይደለም። የዛሬው ማርኬት ቫልዩ አትከፍሉም። የምትከፍሉት ምንድን ነው? በኮንትራታችሁ ያለውን ቀጣይ 30 ዓመት በኋላ የምትከፍሉትን በኮንትራታችሁ ኦልሬዲ ፈርማቸዋል። የዛሬ 2 ዓመት ያህል ፈርማቸዋል። የምትከፍሉት እሷን ነው። የፈለገ አፕሪሺየት ቢያደርግ ይሄ ህንፃ ኪ እዛ ላይ ምንም አያሳትፍም። ኦልሬዲ ትርፋማ ናችሁ ማለት ነው። ዛሬውኑ ሙሉ ዘግቶ ይሄንን በኮንትራቱ መሰረት ሙሉ ዘግቶ ሙሉ ካርታውን መውሰድ የቻለ ሰው ዛሬውኑ ማርኬት ላይ አውጥቶ መሸጥ ይችላል ማለት ነው አይደል? አተረፈ ማለት ነው። ስለዚህ እንደዚህ አይነት እድል ይሄን ምንድነው እኛ ከማርኬቱ ላይ ማትረፍ ሳንፈልግ ቀርተን አይደለም። የቢዝነስ ሰዎች ነን አይደል? በጎ አድራጎቶች አይደለንም። ነገር ግን እንደዛ ካደረግን ወራዊው ላይ ይጨምራል ማለት ነው እናንተ ላይ 30 ዓመት ለምን እንጠብቃለን? ለምንድን ነው 15 ዓመት ማናረገው? 10 ዓመት ብናረገው እኮ ለኛ እኮ ይሻላል አይደል? ለኛ እኮ የሚሻለው በ10 ዓመት ውስጥ ሌሎች ሪል ስቴት እንደሚያደርጉት ማለት ነው። ቶሎ ቤት በዚህ ደረጃ እንኳን በዚህ ደረጃ አይደለም ገና በዚህ ደረጃ ሳይደርስ ራሱ ከባንክ ጋር አገናኝቶ ገንዘባቸውን ለመውሰድ ነው ይሞክራል እንዴ። እንኳንስ አልቆ አስገብተን ኑሯችሁን እየኖራችሁ ከ30 ዓመት በኋላ ከፍላችሁ ጨርሰናላችሁ ነው የሚል የለም። እና ይሄንን ልዩነት ግልጽ መሆን አለበት። እንዴት ዋላችሁ? የኪ ሃውሲንግ ቀናቶች ብዙ ናቸው። በየኢቨንቱ ይህ በዓላችን ነው እያልን ነው። የዛሬው ደግሞ ካሉን በዓላቶች ውስጥ ተጨማሪው የኪ ካላንደር ላይ የሚካተት ልዩ በዓላችን ነው። ይህ የኛ ብቻ ሳይሆን ደግሞ የዚህ ቤት ባለቤቶች በዓልም ጭምር ነውና ሁላችሁም የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች፣ እድለኞች፣ እዚህም ያላችሁ የአስተዳደር አካላት አመራሮች በጠቅላላ እንኳን ደስ አለን ደስ አላችሁ። ያው ሁሌ ማለት የምንፈልገው ቃል እንኳን ደስ አላችሁና ቤታችሁን ተረከቡ የሚለው ነው። ያንን ለማለት አሁን ሁለተኛው ነው። ከዚህ ቀደም ለ60ዎቹ ስካይላይት ሆቴል ላይ ብለነዋል። ከአመት በኋላ ደግሞ ሰፋ አድርገን ስካይላይት ጠቦን የራሳችን ህንፃ ስር ተገኝተን መርሃ ግብሩን እያከናወንን እንገኛለን። ኪ ሃውሲንግ ሞዴሉ ኪሲኤችኤፍ ተመዝጋቢዎቹን የቤት ባለቤት የሚያደርገው ደግሞ በአነስተኛ ቅድመ ክፍያ በዝቅተኛ ወርሃዊ ቁጠባ። ዝቅተኛ ወርሃዊ ቁጠባ ሲባል ከስንት ጀምሮ? ከ2000 ብር። ገንዘቡን እያሳነስ ነው አይደለም። እውነት ነው፣ አንድ ሰው ጋር ትንሽ ይመስላል፣ ሲሰበሰብ ግን ብዙ ነው።
ቤት ያሰጣልና በዚህ አሰራር ዛሬ ቤታችሁን ልናስረክባችሁ ከዚህ ቀደም ጳጉሜ 2016 ዓመተ ምህረት እንደዚሁም ደግሞ ጥቅምት 2017 ዓመተ ምህረትና ሚያዝያ 30 2017 ዓመተ ምህረት እድለኛ ከነበሩት መሃል ለይተን እንግዲህ እዚህ ተገኝተናል። ይሄ የምታውቁት ነው፣ እንዲሁ ላስታውሳችሁ ብዬ ነው። በዚህ መንገድ ውስጥ ኪ ሃውሲንግ መጥቶ እዚህ መድረሱ ሲታይ ቀላል ይመስላል። እውነት ኪ ሃውሲንግ ወደ ስራ ከገባ 2 ዓመቱን ያዘ። ከ2 ዓመቱ ላይ ደግሞ 11ዱን ወር የግል ጥቅማቸውን ባስቀደሙ ኩባንያዎችና ግለሰቦች ተነጥቆ እሱን ለማስመለስ በገባነው በገጠምነው ግብግብ ያው ያ11 ወር ጊዜ ባክኗል። በተፈጥሮ ሂደት 11 ወር ጊዜን ወደ ኋላ ሄደን መመለስ ባንችልም በአሰራርና በስራ ግን መመለስ እንችላለን በሚል እየጣርን ነው ያለነው። ኪ ሃውሲንግ ወደ ገበያው ከገባ 2 ዓመት ይሆነው እንጂ በትክክል ወይም ደግሞ በተግባር ስራውን እየሰራ ያለው 2 ዓመት ሲቀነስ 11 ወር ነው። ስንት ይመጣል? 13 ወር አካባቢ ነው ማለት ነው። የ13 ወር ልጅ ነው፣ ነገር ግን ትልቅ ነው። ምናልባት ህፃን ብንሆን ድንቅ ልጆች ላይ እንቀርብ ነበር አይደል? ምክንያቱም የተሰራው ስራ ድንቅ ስለሆነ ማለት ነው። ይህንን ከኛ በላይ ማንም ሊያውቀው አይችልም፣ ከኛ በላይ ማንም ሊመሰክረው አይችልም። ያው እናንተም በምታዩትና በነገርናችሁ ልክ ስለሆነ ይህንን የምትናገሩት ማለት ነው። ይህንን ድንቅ ስራ እየሰራ የሚገኘው ኩባንያ መሰረት ያደረገው ኢኮኖሚስ ኦፍ ስኬል ሞዴል ላይ ነው። ኢኮኖሚስ ኦፍ ስኬል ማለት ከዚህ በፊት እንዳልነው የምናገኘውን ትርፍ በጣም ትንሽ ማድረግ፣ ብዙሃንን ተጠቃሚ ማድረግ። ያንን ማድረግ ስንችል የቢሊየን ብር ካፒታል ባለቤት ኩባንያ መገንባት እንችላለን ብለን ሀብለን ጀመርን። ዛሬ እውነት ነው ያ ኩባንያ ተፈጥሯል። እንደዚህም ደግሞ እየሰራ ከሚያወራው በላይ በተግባር ለማሳየት በክቷል ማለት ነው። እንድታጨበጭቡ የምፈልገው ለኪ ሃውሲንግ ነው። እንዴት ናችሁ? እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስ አላላችሁም እንዴ? በጣም ደስ ይላል። ቤቱን እንግዲህ ደጋግሜ መጥቼ እንግዲህ ኃላፊነት እንዳለበት እንደሚሰማው ሰው ከሚመለከታቸው የስራ ኃላፊዎች ጋር እየመጣን ጎበይ ነበርና የሞቀ የደመቀ መንደር ነው። ከሆነ ከአካባቢ የራቀ ወጣ ያለ ለብቻው የተገለለ አይደለም። ኦልሞስት የተላመደ አካባቢ ነው የገባችሁትና ይሄ በራሱ በጣም ደስ ይላል። እናንተ ደግሞ 150 ሰው ሲባዛ ቅድም እንደተባለው እንደው በ3 በ4 በ5 እንኳን ቢሆን ቀላል ቤተሰብ አይደለም። ይሄውላ ቤተሰብ ደግሞ የኪ ሃውሲንግ ፋይናንስ ሶሉሽን አጠቃላይ ቤተሰብ ነው። እንደየሃይማኖታችሁ እንደየስርዓታችሁ እዚህ ማህበር መስርታችሁ በአንድነት የምታከብሩበት በጋራ የምትኖሩበት እድል ነው የተፈጠረው። በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ኪ ሃውሲንግ የሚባል አንድ ተቋም ሲተዋወቅ አየሁኝ። እኔ በነገራችን ላይ አላስተዋወኩም። መጀመሪያ ሲተዋወቅ አይቼ እንደማንኛውም ግለሰብ ነው መጥቼ የተመዘገብኩት። ማስታወቂያውን አየው። ማስታወቂያ ቅንጭብ ሐሳብ ነው። ከዛ ነቸሬ ጋር ሄጄ እንዴት ነው አሰራሩ፣ ጥቅሙ እንዴት ነው፣ ምን ያህል ጊዜ ነው የምጠብቀው፣ እንዴት ነው የሚደርሰኝ የሚለውን ነገር ከባለቤቴ ጋር ሆኜ ጠየቅኩኝ። የነገሩኝን መረጃ ይዤ ተመዘገብኩኝ። ደግሜ እለዋለሁ፣ ሶሻል ሚዲያ ላይ እንዳነሱትም እለዋለሁ፣ እህቴን፣ ወንድሜን፣ የባለቤቴን እህት፣ ጓደኞቼን አስመዘገብኩኝ። ይሄ ማለት የመጀመሪያ ዙር ላይ እኔ እንግዲህ አምባሳደር ሆኜ ከገባሁኝ 7 ወይ 8 ወር አካባቢ ነው እዚህ ተቀላቅዬ መስራት ከጀመርኩኝ። ስለዚህ ኦፕሽኔን ነው የወሰድኩትኝ። ስመጣ ቢዘገይ እስከ 10 ዓመት ቢደርሰኝ ታስታውሳላችሁ፣ ባለፈው በነበረ ሆቴል በተመዘገበ በወር በ2 ወር የደረሰ ሙስሊም ወንድማችን ስሙ ማን ነበር? ቸሬ መሐመድ፣ ኢንስፔክተር መሐመድ በተመዘገበ በወሩ የደረሰው ልጅ አለ። እኔ ያስመዘገብኩት 3ኛ ዙር ምናምን ላይ ያስመዘገብኩት ጓደኛዬ እዚህ ደርሶታል። እንደውም ውክልና ሊሰጠኝ ነው።
የእውነቴን ነው የምላችሁ፣ ቅር አይለኝም። እኔ በሂደት በፕሮሰስ ቤቴን እጠብቃለሁ። በዚህ መካከል እኔ ቆንጆ ቤት ከሰራሁኝ ይሄ ምን ይሆናል? እሴት ይሆናል። ቅድም ብሎታል፣ ይከራያል፣ ገንዘብ ያመጣል፣ ለልጆቼም ቅርስ ይሆናል። ደግሞም በእርግጠኝነት እልህ ስለሚይዝ ማለት መትጋት ስላለ ብዙ ነገር ማድረግ ማከናወን እንችላለን፣ እንሰራለን። ግን እስክንሰራ ግን ቆመን አንጠብቅም። እድላችንን እየተጠቀምን የመጣልንን ነገር እየሰራን እንሄዳለን ወዳጆቼ። ስለዚህ ኪ ሃውሲንግ ፋይናንስ ሶሉሽን የኔ ነው የሚለው መፈክር አይደለም፣ የእውነት ነው ለማለት የተጻፈ አይደለም። እንደ ሞቶ የሆነ ፕሮግራም ላይ እንደሚደረግ ሞቶ የተጻፈ አይደለም፣ የእውነት የናንተ ነው። ስለዚህ የኔ ነው በሚል መንፈስ ይገረም አምባሳደር ነው ቸሬ ነው እንትኑ ከሌ ነው ተጠያቂው አይደለም። ሁላችንም አምነን የገባንበት የጋራ እሴታችን ነው። ከዚህ በኋላ በዛ ልክና በዛ መንፈስ ማየት ይገባናል። አስተያየት አይሰጥ አይባልም። አስተያየት ይሰጣል። ለምሳሌ ሌት የሆነባቸው መንገዶች ቅድም የተገለጹትን ሰዎች አስተያየት እንደዚህ መሆን ነበረበት፣ በዚህ ጊዜ እንደዚህ ምናምን ካልኩሌት አድርገው ምናምን መስጠታቸው ኢትስ ፋይን። ለኛ በጣም ትልቅ ትምህርት ሆኖናል ብዬ አስባለሁ፣ ለእናንተም ጭምር። መቼም እንደ ማንኛውም ሰው ስጉንን ቅድም ብየዋለሁ፣ እምነት የለንም፣ እንደነብራለን፣ እንደነግጣለን ምናምን። ተጨባጭ ነገር ካገኘን በኋላ ከዚህ በኋላ እንዴት መረዳት እንዴት ማድረግ እንዳለብን ግን ማገናዘብ ከዚህ በኋላ ለእናንተ ምክር የሚያስፈልጋችሁ አይመስለኝም። አሁን ቁጭ ብዬ በጣም በቃ እየደበረኝ ነበረ። ግሩም ስንት ራእዩን ሐሳቡን ቀጣይ ስለሚሰራው ስለተገዙት መሬቶች ስለሚገነባው ነገር በጣም ዲቴል ማውራት ሲገባን ሌሎች ሐሳቦች ላይ እያወራን ማለት ለሆኑ ሐሳቦች ለዛ መልስ በመስጠት ቸሬ ረጅም ጊዜ ሶሻል ሚዲያ ላይ ቁጭ ብሎ ስለ ኪ ሃውሲንግ ያብራራል። ሰዎች ይመጣሉ ይረዳሉ ምናምን። የሆኑ ቀናቶች ግን አይደለም ይሄ ነው ምናምን ምናምን። በነገራችን ላይ ዝም ብዬ በዳሰሳው ከቸሬ ጋር እያወራው ነበር። ቢሮ ሜጄ እያየው ነው። አንዳንዴ ኔጌቲቭ የሚመስሉ ነገሮች በጎ እንደሆኑ ታውቃላችሁ። አንዳንዴ ውዥብር ያለ ነገር የጠራ መረጃ እንዲኖረን ያደርጋልና አንዳንድ ሰዎች ምንድነው ብለው ለመጠየቅ እድል አግኝተዋል። በርካታ ሰዎች ጠይቀውኝ አስረድቻቸው ሄደው ተመዝግበዋል። ቢሮም ስቲል ናው መረጃ እየወሰዱ ሰዎች እየሄዱ እየተመዘገቡ ነው። ቢያንስ ይሄ ግርግር ለምን ጠቅሟል? ሰዎች የጠራ መረጃ እንዲያገኙ ያገዘበት ወቅት ነው። ስለዚህ እየመጣችሁ ከተቋሙ ከሚመለከተው አካል ውሰዱ። ሰዎች አስተያየት አይስጡ አንልም። ትከሻችንን ሰፋ አድርገን መሄድ ነው። ይገረም እዚህ ውስጥ ለምን ገባህ ብትሉኝ በጋራ የምንጠቀምበት አብረን የምናድግበት ስለሆነ ብቻና ብቻ ነው። በቃ እንድትመዘገቡ የዚህ ቤተሰብ እንድትሆኑ ጥሪ እናስተላልፋለን። በርካቶችም እንደምትመጡ አብራችሁ እንደምትቆሙ አምናለሁ። አመሰግናለሁ። እሺ፣ ቁልፋችሁን ለመቀበል ዝግጁ? አዩ ready? Yes? Okay. What